ሰው በምግብ ረሃብ መሞት የለበትም። ምግብ እርቦት መሞት የለበትም። የማይሆን ነገር ነው። አሁን ባለንበት ዘመን፣ አሁን ባለንበት ደረጃ፣ አሁን ባለንበት ቴክኖሎጂ፣ አሁን ባለን ኔትወርክና ኮኔክሽን ማን አባቱ ነው የሚሞተው? እንዴት አድርገውስ ተርቦ ይሞታሉ? ደህና ዋላችሁ። ህጻጽ ላይ የደረሰውን ረሃብ ሁላችንም ሰምተናል ብዬ አስባለሁኝ። እውነት ለመናገር አሁን ባለሁበት ሁኔታ መሄድ አልችልም፣ ግን እዚህ ሆኜ አቅሜ የፈቀደውንና የምችለውን ነገር በሙሉ እኔ ለማድረግ ዝግጁ ነኝ እና አደርጋለሁ። ያው ሁላችንም ስንተባበር ነው እናትና አባቶችን ማብላት የምንችለው ብዬ አስባለሁኝ እና እናንተም አቅማችሁ የፈቀደውን አድርጉ ለማለት ነው። ደህና ዋሉ። No. ህጻጽ መጠለያ ካምፕ ወጣቱ በጣም የደከመው አባትን ጠጋ ብሎ ምን እንደሆኑ ሊጠይቃቸው ፈለገ። እርሳቸው ግን መናገር የከለከላቸው ጥም ያደረቀው ጉሮሯቸው ነው። እንደራባቸው መናገር ፈልገዋል። እጃቸው ግን የሆዳቸውን መጣበቅ ማሳየት አልቻለም። ይህ ወጣት ይህ ነገር ገብቶታል። ከዚህ በላይ መሸከም አልቻለም። በእንባም ይህን ሁኔታ በዚህ መልኩ ለቀቀው። ሌላኛው ወጣት በእድሜ ጸና ያሉ እናትን ምን ሆኖ ነው ይላቸዋል። እርሳቸውም ጠማኝ ይላሉ። ይህ ሁሉ እየሆነ ያለው በሀገራችን ትግራይ ውስጥ ነው። ህጻጽ መጠለያ ካምፕ ውስጥ በጦርነቱ ምክንያት የተፈናቀሉ ሰዎች እጅግ እየሞቱ ነው። እጅግም በጣም በረሃብ ላይ ያሉት። አሁን ያሉበት ሁኔታ እጅግ በጣም አሳሳቢ ነው። ወጣቱ ትውልድ ቤተሰቡን፣ ወገኑን ሊረዳ ሞከረ፣ ነገር ግን አልቻለም። የሚችለውን አደረገ፣ የማይችለውን በእንባ ተቀበለው። ምክንያቱ ደግሞ ወገኖቹ በረሃብ እየሞቱ ነው። በረሃብም እጅግ በጣም እየተንገላቱ ነው። በቁጥር ከ14000 በላይ ተፈናቃዮች እዚህ ካምፕ ውስጥ አሉ። ከ300 በላይ ወገኖቻችንም በረሃቡ እንደሞቱ እየተነገረ ይገኛል። ህጻጽ ትኩረት ያሸዋል። በመጠለያ ካምፕ ውስጥ ያሉ ሰዎች እጅግ በጣም ችግር ላይ ናቸው። ትግራይ ክልል እየወጣ ያለው መረጃ ይህንን ያመለክታል። ከጦርነት ምንም የምናገኘው የምናተርፈውም ነገር እንደሌለ አሁንም በድጋሚ እየተማርንበት ነው። አሁን ግን ኢትዮጵያን ወገኖቻችን በአንድነት ልንደርስላቸው፣ ልናግዛቸው፣ ከረሃብና ከዋጡም ልንደርስላቸው ልንላቸው ይገባል። ወገኖቻችንን እናድን። የህጻጽ መጠለያ ካምፕን ጨምሮ የተለያዩ መጠለያ ካምፕ ውስጥ ያሉ ወገኖቻችን አሁንም ትኩረት ይሻቸዋል፣ ትኩረት ይፈልጋሉ። ህይወት እናድን፣ ዜጎቻችንን እንታደግላለሁ። ይህ የሚኖር ህይወት ነው። ሰው በምግብ ረሃብ መሞት የለበትም። ምግብ እርቦት መሞት የለበትም። የማይሆን ነገር ነው። አሁን ባለንበት ዘመን፣ አሁን ባለንበት ደረጃ፣ አሁን ባለንበት ቴክኖሎጂ፣ አሁን ባለን ኔትወርክና ኮኔክሽን ማን አባቱ ነው የሚሞተው? እንዴት አድርገውስ ተርቦ ይሞታሉ እኛ ሳናያቸው? ለምንድን የፈዘዝ ነው? እውነት ለመናገር ስለ ህጻጽ ሰምታችኋል ሁላችሁም ማለት ነው። ለዛም ነው አሁኑን ወደዚህ ኮመንት ትገቡና ታላላቅ ካምፓኒዎች የምትሏቸው ታግ አድርጓቸው። እነሱ ካምፓኒዎች እፈልጋቸዋለሁ አሁን ማለት ነው። እነዚህ ሰዎች ማገዝ ይኖርብናል። ህጻጽ ላይ በጣም ብዙ ሰዎች እየሞቱ ነው ያሉት። በረሃብም እየተሰቃዩ ነው ያሉት። ማል ኒውትሪሽን አለ። ማርያም ሳፕሊመንት ይጎላቸዋል፣ መድኃኒት ይጎላቸዋል፣ ምግብ ይጎላቸዋል፣ የሚተኙበት ቦታ። እውነት እነዚህ ነገሮች በአንዴ ማሟላት የምንችልበት ጊዜ ላይ ነን ያለነው እንዴ። ስለዚህ ነርሶች ከኔ ጋር እንድትቆሙ ፈልጋለሁ። ዶክተሮች ከኔ ጋር እንድትቆሙ ፈልጋለሁ። ፋርማሲ ካላችሁ መድኃኒት እንድትሰጡ ፈልጋለሁ። የምግብ ፋብሪካዎች ካላችሁ ምግብ እንድትሰጡ ፈልጋለሁ። አካፍል። ሁላችንም እናካፍልና እናግዛቸው። ሰዎችም እፈልጋለሁ። ሁላችንም አብረን ሄደን የኪችን እቃዎች ይዘን እንሂድ፣ ጄነሬተር ይዘን እንሂድ፣ መብራት እናብራዛው፣ ኪችን ይገጠም። ከዛ እዛው ሆነን እየሰራን ምግብ እየላክን ማለት ነው ይህ ነገር መለወጥ እንችላለን። እውነቴን ነው የምላችሁ። በምንም ተአምር እነዚህ ሰዎች መሞት የለባቸውም። ምክንያቱም ዘመኑ ተቀይሯል። በዚህ ዘመን ሰው የሚሞት ከሆነ በረሃብ that means ይህ ጭካኔ ብቻ ነው እንጂ እውነት ነው የምላችሁ እኛ ሳንሰማ ቀርተን አይደለም ልንገራችሁ። ስለዚህ እባካችሁ አሁኑኑ ህጻጽ ላይ የሞቱ ያሉ ሰዎች እንያቸው። በረሃብ እየተሰቃዩ ነው ያሉት። በጣም ነው የሚያሳዝኑት። አሁን እኔ ራሴ ወደዛ ልሄድ ነው። ወደዛ ሲሄድ ግን ብቻዬን አይደለም መሄድ የምፈልገው። ትራኮች ጭኜ ነው መሄድ የምፈልገው። አንዱ በምግብ፣ አንዱ በፋርማሲ እቃዎች፣ አንዱ ደግሞ የኪችን እቃዎች፣ የጄነሬተር ሰዎች ተሰባስበን አብረን ሆያልን እንሄዳለን ማለት ነው። ይህ ነው እንግዲህ ሰውነት አይደለ? ቲክቶክ ለዚህ ካልተጠቀምነው ታዲያ ለምኑ ተረፈን? ልንገራችሁ። ዝም ብዬ እኔ ዘፈን አብርቼ እንደዚህ ስል ቫይራል ከወጣው ጥቅሙ ምንድነው? ይሄ ሲሪየስሊ ሶ ፕሊዝ ሌትስ ዱ ኢት። እስኪ ኮሜንት ላይ ቻሌንጅ እንፍጠር። በጣም ብዙ ካምፓኒዎች ታግ እናርጋቸው። ይህ ቪዲዮ ደግሞ ሼር እናርግ። ለምናቀው ሰው ካለ ሼር እናርግና እናዳርሰው። ከዛ የነዚህ ሰዎች ህይወት እንቀይር እባካችሁ። ዘመኑ ተቀይሯል። ሰው መራብ የለበትም። ቻው
أنا دواء بقى حتخة بقى دواء بقى با خلاص بر دم هاتي تو وجاي كندي زي ما تناسي نباي كل سازيركي يا واي تجراي أشوف ذات حزن لي حتى زي اشتغل بلنزيا زي تقبل زي حف هذا سلام بلانس وين سلام بلانس أمين يا أمسي روز رقق لا أنا دواء بقى حتخة في سما تجران من بما زرك بكله كتكن السما ما يتعلم زاك وينهم بر عصبيه بوشلاما ما أزبيدو أفتلا تلاما زمن أيزان الدور دم هاتي تو وجاي من يكنو زحزي أزجزان فين خن استبشار نيرو لا خن من شمو زهر برهن استحد حزخني خن تريفن بقى من ميلي حد يخنو لي خن خدمة سألني يا همري لي ولا بلنا ما برا أخذ قصص نقبلس نسي أوي سويت تبغى ينجز كادو زي لخن ياخو كنت الطافي ترين لخن دان كنت الطافنا 50 كيلو مكروني 5 لتر زيت يحزل لخن مصي شدا قاوز الغورو لخن يوم حدا حويني قدس لبهل أوجه من نور إثيوبياويان خيرها مسا عرفت خوين لسوسو خيرها أصحنا إلى ما يملي خون من مرقام خدمة إن الهاو يا الله زرك بكله كتكن السما تجران سماما جزاك وينهم بر عصبيه بوشلاما ما أزبيدو أفتلا ሰላም ለእናንተ የሆነ ወንድሞቼ እንዴት ናችሁ? እንግዲህ የኛ እርዳታ የሚያስፈልጋቸው ወገኖች አሉ። እንግዲህ በዚህ በጦርነት ምክንያት እንግዲህ ተፈናቅለው በተለያየ ቦታ ላይ ናቸው። ለምሳሌ እዚህ ጋር የምታዩት ህጻጽ ነውና በዚህ ቦታ ላይ ደግሞ በጣም ከፍተኛ የሆነ ችግር ተፈጥሯል። ረሃብ። እዚህ ወገኖቻችን ከምዕራብ ትግራይ ተፈናቅለው የመጡ ናቸውና በጣም በሞት አፋፍ ላይ የሚገኙ አሉ፣ በምግብ እጦት ማለት ነው። 1700 ያህል እንግዲህ በሞት አፋፍ ላይ የሚገኙ የሞቱት ደግሞ 350 ሰው እንግዲህ በረሃብ ማለት ነው። ጋር ከስር ማስቀምጥላችሁን አካውንቶች ፕሊስ እነሱ ጋር ኮኔክት አድርጉ፣ ለሚመለከተው አካል እንዲደርስ ሼር አድርጉ። በዚህ ዙሪያ ላይ የሚሰሩ በረሃብ በተለያየ ነገር ላይ ፈንድ መለቀቅ እንዲችል መንግስት ድረስ እንዲሰማም ድምጽ አሰሙ። እህት ወንድሞች ስም አትበሉ፣ ሰውነት ይቀድማል። እነኚህ እናቶች ርቧቸው በሚባል ቦታ በጣም በርካታ ሰዎች እየሞቱ በርካቶቹ እየተጎዱ ልጆቻቸው በጦር ሜዳ ተገድለውባቸው እያለቁ ይገኛሉ። እባካችሁ የሚያስተዳድሩት ልጆች ሳይኖራቸው ብቻውን መጠለያ ጣቢያ ያሉ እናቶች ናቸው። ህጻጽ ይባላል። ከሽሬ ከፍ ብሎ የሚገኝ መጠለያ ስፍራ ነው። በጦርነት ምክንያት ተፈናቅለው የተሰበሰቡበት ስፍራ ነው። እነዚህ የምታያቸው ወጣቶች አብረዋቸው የነበሩ ወጣቶች ስፍራውን የአደባባይ ገመና የገለጡ ናቸው። ከመቀሌ ከአክሱም ተነሳው ሄደው መረጃውን ለህዝብ ለዓለም ይፋ ያደረጉ ወጣቶች ናቸው። እነኚህ የምታያቸው እናቶች የሚያለቅሱት እናቶች ለምነው አያውቁ።
ይሄ ጉዳይ ልክ እንደኛ ሊሰማ እጃቸውን ዘርግተው ተመልከቱት። እነዚህ ድንጋይና አፈር ቧጣው ራሳቸውን ወገናቸውን ይረዱ የነበሩ ሀገራቸውን፣ ክልላቸውን፣ ቤተሰባቸውን፣ ወገናቸውን ይጠቅሙ የነበሩ እናቶች ናቸው። ወገኖቻችን እንደዚህ በራብ ሲያልቁ ልጆቻቸውን ቁማር በላባቸው። ቁማር፣ የፖለቲካ ቁማር፣ የሃይማኖት ቁማር በላባቸው። ያስባለው ወገኖቻችን በትግራይ የምትገኙ ዛሬ ቀና ብለው መሄድ አይደለም ቆሞ ለመራመድ አቅቷቸው በሰው እየተደገፉ ይቀመጣሉ፣ በሰው ተደግፉ ይነሳሉ። ያገኟትን እንጀራ ሻክታባቸው ከመሶባቸው ሳይወርዷት የሻገተችውን እየተካፈሏት ይበላሉ። አብረን እንሙት አብረን እንኖራለን ብለው በርካቶቹ 5.2 ሚሊዮን ህዝብ ተፈናቃይ ነው ኢትዮጵያ ውስጥ ያለው። በመጠለያ ጣቢያ ብቻ የሚገኝ ኢትዮጵያ የሆነው ኢትዮጵያ ውስጥ የተፈናቀለ እነዚህ እናቶቻችን ትግራይ ውስጥ አቤት ይላሉ፣ ድረሱልን ረሃብ ገደለን ይላሉ። ከጥይት ተርፈው በረሃብ ሊሞቱ በአይናችን እያየነው እነዚህ ልጆች ሊደርሱላቸው ይሄ ማሳያችሁ ቪዲዮዎች ወጣቶች ተነስተው ሄደዋል። አረ ሁላችንም ተባብረን ልክ ለጎፋን ይሄንን ቪዲዮ ሁላችሁም ተመልክታችኋል። በእነዚህ ቅን ሐሳቢዎች የተነሳ የአካባቢያቸውን ማህበረሰብ የተቸገሩትን የተራቡትን በማህበራዊ ሚዲያ ካጋሩ በኋላ የሁላችንም ልብ ተነክቷል። የአደጋ ስጋት ስራ አመራራችን የት ነው ያለው? የትግራይ የአደጋ ስጋት ስራ አመራር የት ነው ያለው? በግድ እየሰበሰበ ነው፣ በክፍል ፍላጎት እየሰበሰበ ነው ትሉናላችሁ። እንደዚህ ሲያልቅ ማየት እግዚአብሔር አጠገብ ያለው እየተራበ በግድ እየተሰበሰበ ነው የሚል ዜራ ትሰራለህ አንተ። እየበላህ አጠገብ ያለው በረሃብ ይሙት። የሚመለከተው አካል እኛንም አሁን በግዴታ መሰብሰብ አለበት። እውነት ይገባል ብዬ አስባለሁ። ወገኖቻችን እነኚህ እናቶች እኮ እኛን ያሳደጉ ናቸው። የወለዱን አጥብተው ያሳደጉን፣ ጎረቤት ቀጥቶ ያስተማሩን፣ ዛሬ ቆመን የምንሄድ ሚኒስትር የሆንን ባለስልጣን የሆንን ሰራተኛ የሆንን ከሀገር ውጭ ያለን ኢትዮጵያ ውስጥ ያለን እኮ ነን። የኛ እናቶች ናቸው እኮ ሰዎች እየሞቱ የሚበሉት አጥተው በአቅም ማነስ ምክንያት ቆሞ መሄድ አቅቷቸው እየተንቀጠቀጡ የሚልቁት እኮ በረሃብ ነው። እኔ የምነግርህ ወንድም መንግስት ሊሆን ይችላል፣ ኤንጂኦ ሊሆን ይችላል። ለነኚህ ወገኖች የምንደርስለት ሌላ ነገር ቢኖር ደስ ይለን ነበር። የግል አካውንት ኖሯቸው ሰው እንደዛ እንዲያስተባብር ብናደርግ ደስ ይለን ነበር። እንዴት የሰው ልጅ በአይናችን እያየ ነው። ኢትዮጵያ ውስጥ እኮ እያንዳንዱ ሰው ተርቧል። አዎ የነኚህ ደግሞ ወገኖቻችን ከፋ። ልክ ለጎፋ እንደደረስነው 3 ዓመታት በጦርነት በስቃይ በችግር በመከራ በጦርነት ደረስነው። ለትግራይ ወገኖች በረሃብ በድርቅ በጣም ተሰቃዩ። ሰዎች እየሞቱ እንደሆነ መረጃዎች እየደረሱ ይገኛሉ። እባካችሁ በተቻላችሁ አቅም የሄዳችሁም ልጆች የምትሄዱም ወጣቶች ይሄንን ሚዲያ ሼር አድርጉትና እኔ በዚህም በቃለ ቀርን እሰራለሁ ሚዲያ አይደለም በቆምኩበት ሚዲያ በሙሉ እግዚአብሔር ሁላ ምን ለወገኖች በምታሰባስቡበት አካውንት በሚዲያ በማስረጃ ገልጻለሁ። ማስረጃው ብቻ እውነት ይሁንልን። ለነዛ ወገኖች ግን የዕለት ዳቦ ማድረስ የምትችሉ ሆኑ። መጀመሪያ ብዙ ጊዜ ይሰበሰባል ይባላል በመንግስት ረሃብተኞቹ እንዳሉ ናቸው፣ አይቀነሱ። ይሄ ነገር መፍትሄ ተቀንሰው ነው የሚሞቱት። ደስታ ወደ ሳቅ ትመለሳላችሁ። ዲፖፑሌሽን የሚሰራው እንደዚህ ነው። አይዞን የህዝብ ቅነሳ የሚሰራው እንደዚህ ነው። ጦርነት ይከፈታል፣ ከጦርነት መጠለያ ይገባል፣ በረሃብና በስቃይ ይሞታል። ደህና ሰንብት። ዘመድ የለው ልጅ የለው በጦርነት ተገድሎበታል። ባል የላት በጦርነት ተገድሎባታል። አጎት አክስት የላቸው ወንዶቹ ጦርነት ላይ ተማግደዋል። ወገን ምን እስኪሆን ነው የምንጠብቀው? በትግራይ ክልል ሕጻጽ በሚባል ቦታ በጣም በርካታ ሰዎች እየሞቱ በርካቶቹ እየተጎዱ በርካቶቹ በረሃብ ብቻ እያለቁ ይገኛሉ። እባካችሁን ይሄንን መረጃ ለሚመለከታቸው አካላት አድርሱልን። መንግስት ሊሆን ይችላል፣ ኤንጂኦ ሊሆን ይችላል፣ ባለ ሀብቶች፣ ቲክቶከሮች ብቻ መላው ኢትዮጵያውያን ተባብረው ይሄንን ነገር ሊቀርፉ ይገባል፣ ልንቀርፍ ይገባል። እንዴት የሰው ልጅ በአይናችን እያየነው በረሃብና በድርቅ ይሞታል? ባልጠፋ ገንዘብ ባልጠፋ ምግብ። ኧረ ሁላችንም ተባብረን ልክ ለጎፋ እንደደረስነው፣ ልክ ለቦረና እንደደረስነው፣ ልክ ለወሎ ለወልዲያ እንደደረስነው ለትግራይ ወገኖቻችንም እንድረስላቸው። በጣም በርካታ ሰዎች እየሞቱ እንደሆነ መረጃዎች እየደረሱኝ ይገኛሉ። ይሄ ጉዳይ ልክ እንደኛ ሊሰማን ይገባል። እስቲ ተመልከቱት እነዚህ ቪዲዮዎች። የሰው ልጅ እንደዚህ በረሃብ ምክንያት በድርቅ ምክንያት እንደዚህ ሲጎዳ ማየት፣ እንደዚህ ሲያልቅ ማየት እግዚአብሔር ሁላ ምን ይለናል? ወገኖቻችን እንደዚህ በረሃብ ሲያልቁ ማየት በጣም ያሳዝናልና የሚመለከተው አካል እኛንም ጨምሮ ይህንን ጉዳይ ልንቀርፍ ይገባል ብዬ አስባለሁ። ወገኖቻችን በትግራይ የምትገኙ ይሄ ጉዳት የደረሰባችሁ ወገኖቻችን በቅርብ ጊዜ ይሄ ነገር መፍትሄ አግኝቶ ወደ ደስታ ወደ ሳቅ ትመለሳላችሁ ብዬ ተስፋ አደርጋለሁ። አይዞን።